ዛሬ የጤና ፖሊሲን እናነሳለን። ብልጽግና ፓርቲ ለ31 ዓመት የቆየውን መከላከል ብቻ መሰረት ያደረገውን ከልሶ በሽታ መከላከልንና አክሞ ማዳን የሚል ፖሊሲ ነው የቀረጸ። የጤና ስርዓታችን ፖሊሲያችን መሆን ያለበት የተቀናጀ የጤና አስተዳደር ነው። እናንተ የምትሉት መከላከልና ማከም በቂ አይደለም። በቂና ስርዓትን የተከተለ መድኃኒትና የሕክምና ዕቃ አቅርቦት አለመኖር መሆኑን አንስቷል። ሐኪሞችን ከመቅጠርና ወይንም የሕክምና መሳሪያዎችን ከመግዛት ይልቅ ሚኒሻን መቅጠር የሚቀለው መንግስት ነው። ይህ ባለበት ሁኔታ አብን ፍትሃዊ እና ጥራቱን የጠበቀ የጤና አገልግሎት መስጠትን ሲያስብ ምን እርምጃዎች ይወስዳል? በምን ስልት ነው ይህን ተግባራዊ የሚያደርገው? ሰዎች ወደ ሪፈራል ሆስፒታል ሳይመጡ ባሉበት ቦታ አገልግሎት የሚያገኙበትን ስርዓት መደላደል መፍጠር ነው። በዘርፉ የደረሰውን ጥፋት በጥናት ለይታችኋል? አንደኛ አገልግሎት መሰረታዊ አገልግሎት እንዲሰጡ በፍጥነት እንመልሳቸዋለን። በየትኛው የህዝብ ቆጠራ ስሌት መሰረት ነው? ምክንያቱም ኢትዮጵያ ዜጎቿን እንኳን መቆጠር አልችል ብላ እኮ አሁን 20 ዓመታችን ነው። የወልቃይት ህዝብ፣ የራያ፣ የአላማጣ፣ የጠለምት ያሁሉ ህዝብ በግዞት ባለበት ሁኔታ ላይ የአማራን ህዝብ ቁጥር ከመቀሸብ አኳያ ዋናው በነገራችን ላይ የ10 ሺህ ለ0.5 ሐኪም የተካፈለው በአግባቡ ባልተቆጠረ ነባራዊ ሁኔታ ነው። የጤና ተደራሽነት 96% ነው ይላል። አብዛኞቹ ብልጽግና ፓርቲ ያነሳቸውን እየሰራ ያላቸውን ነገሮች በመተቸት ላይ ፎከስ ያደረገ ነው። የእናንተ አማራጭ የጤና ፖሊሲ ምንድን ነው? ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከል የአእምሮና የጤና እንክብካቤ ሊሰጥ የሚችል የሕክምና ፖሊሲ ነው ያለን። ተፈጥሯዊም ሆነ ሰው ሰራሽ በሆኑ የማህበረሰብ የጤና ችግሮች ላይ ተፎካካሪ ፓርቲዎቻችን ምንም ሚና የላችሁ። ታጣቂ ኃይሎችን አክማቸዋል በሚል በመንግስት እርምጃ ይወሰድባቸዋል፣ ታሰራሉ። በተመሳሳይ ደግሞ ለመንግስት ብቻ አገልግሎት ያዋላችሁ ነው በሚሉ በታጣቂዎች ደግሞ ሌላ በደል ይደርስባቸዋል። የጤና ሙያተኞቻችን ለክብራቸው የሚመጥን ጥቅማ ጥቅምና ለሙያው ክብር የሚመጥን ሌሎች አማራጮች እንዲጠቀም በማድረግ በኩል ሰፊ ስራ እየተሰራ ነው እንደ ሀገር።